ሰላማዊና ደስተኛ ከነበረበት ህይወቱ መነጨቡት። ሚስቱ እየለመነቻቸው ከነ ልጁ ፊት ለፊቱ ገደሉ። እሱም እሳት ለብሶ እሳት ጎርሶ ቤታቸው ተገኝቷል። Why my family? ታሪኩ የሚጀምረው እንዲህ ነው። ታይላንድ ውስጥ በሚገኝ አንድ ገበያ ውስጥ ኮንግ የሚባል ጨካኝ ወንበዴ ቡድን መሪ ከነጋዴዎችና ከነዋሪው የጥበቃ ገንዘብና የአደንዛዥ ትርፍ እየሰበሰበ ይገኛል። እዚህ ህገወጥ ስራ ላይ በቀጥታ ይሳተፋል። ራቅ ብሎ ተቀጣሪዎቹ ናቸው ስራውን በሙሉ የሚሰሩለት። ታዲያ በዚህ ቀን የንግድ እንቅስቃሴውን እየተከታተለ ሳለ ታይኩን የተባለ ሰው ደወለለት። የተጠየቀውን ገንዘብ ይዞለት እንደመጣ በመግለጽ የት እንደሚያቀብለው ጠየቀው። ኮንግ ወጥመድ እንደሆነ ተረድቷል። በስልኩ የሚሰማው ድምጽ በአቅራቢያው በሚገኘው የቴሌቪዥን ድምጽ ጋር ተመሳሳይ ነበር። አንድ ሰው በራሱ ግዛት ውስጥ እየሰለለው መሆኑ ሲገባው ዙሪያውን ቃኘ። ከርቀት ስልክ የሚያወራ ጎልማሳ ሲመለከት ግን ወዲያውኑ እሱ መሆኑን ገባው። ስለዚህም እንዲከተለው መንገድ ጀመረ። ውስጥ ለውስጥ እየመራው ጋርዶቹ ወደ ተሰበሰቡበት የአደንዛዥ መጋዘን ውስጥ ጠበቀው። ከመጋዘኑ ውጪ ኡምባይ ከጠባቂዎቹ ጋር ተፋጠጠ። ኮንግ ከተጨማሪ ጋርዶች ጋር እየጠበቀው ነበር። እንዲያጠፉ ታዘዛቸው። እሱም ያለ ችግር በጠቅላላ ድራሻቸውን ካጠፋ በኋላ ኮንግን እያንገላታ ሚስትና ልጁን ለምን እንደገደለ ጠየቀው። እሱም በፍርሃት ተሞልቶ ድርጊቱን የፈጸመው ከበላይ አዛዦቹ በተሰጠው ትዕዛዝ መሰረት መሆኑን አስረዳው። ያለቀው ማንነት ከመግለጹ በፊት ግን ኡምባይ ካጠገቡ የተመለከተው ሎጎ ቀልቡን ሳበው። ሃው የሚባል ነጋዴ መሆኑን ያውቃል። ሃው ከዚህ ሴራ ጀርባ እንዳለ ጠረጠረ። ከዚህ በኋላ እውነተኛው አደን ተጀመረ። ኮንግ አለቃው የት እንዳለ ባያውቅም ቦዲጋርዱ ሁልጊዜ ሴት ልጁን ጂሃዲ ከሚባል ትምህርት ቤት እንደሚወስድ አገለጸለት። የመኪናውንም ታርጋ ነገረው። የዛኑ ቀን ኡምባይ በትምህርት ቤቱ አቅራቢያ በመሆን መኪናውን መጠባበቅ ጀመረ። እንደተጠበቀው መኪናው ቆሞ ዞንግ የተባለው የሃው ጋርድ ከመኪናው ወጣ። ሴት ልጁ ቲንግ ከትምህርት ቤት ወጥታ ወደ መኪናው እንደቀረበች አባቷ ለምን እንዳልመጣ ጠየቀችው። እሱም በስራ ስለተወጠረ መሆኑን ገልጾ ወደ መኪናው እያስገባት ኡምባይ ፈጠን ብሎ የመከታተያ ጂፒኤስ በቦርሳው ውስጥ አስቀመጠ። ዞንግ የማያውቃቸውን ሰዎች አጠገቧ እንደማያስደርስ ያውቃል። በቤት ውስጥ ቲንግ ከአባቷ የቅርብ ጸሐፊ ጋር ተቀምጠው እናያለን። ፒንግ ትባላለች። ሃው ምግብ ከመብላቷ በፊት ልብስ መቀየር እንዳለባት ነግሯት ወደ ክፍሏ ሸኛት። ጸሐፊውም ፖሊስ አንደኛው መጋዘናቸውን ደርሶበት አደንዛዥ እጾቻቸውን በሙሉ እንደወሰደባቸው አሳወቀችው። እሷ እንደምትለው በቡድናቸው ውስጥ መረጃ ለፖሊስ የሚያቀብል ሰላይ መኖሩን እርግጠኛ ነበረች። ሃው ሰላዩ በጥንቃቄ ማንነቱን አጣርታ በፍጥነት እንድታሳውቀው እያዘዛት ቲንግ ወደ ጠረጴዛው ተመለሰች። ወሬውን አቋረጠ። ቲንግ ትምህርት ቤት ውስጥ በፈጠረችው ሁከት ምክንያት ቀላይ ለአባቷ ደውለውለት ነበር። እሱም እንደተቀመጠች ጸብ ውስጥ ገብታ ተማሪዎችን በመጉዳቷ ይወቅሳት ጀመር። በዚህ ጊዜ ቲንግ ብሶቷን አወጣች። እንደ አባት መቼም አብሯት ሆኖ እንደማያውቅ ችግሮቿን በሙሉ በገንዘብ ብቻ ለመፍታት እንደሚሞክርና የእናቷን መቃብር እንኳን ሄደው እንደ ቤተሰብ ከጎበኙ ዓመታት እንዳለፉ ስሜታዊ ሆና ተናገረች። ካፏ የሚወጡት ቃላቶች በጣም አስደነገጡ። መልስ አልመለሰላትም። ለመጀመሪያ ጊዜ አዳመጣት። በነጋታው ያሰበውን የቢዝነስ እቅዶች በሙሉ ወደ ጎን በመተው ቲንግ በማግስቱ ጠዋት በቻይና በረራ እንድታዘጋጅ ነገራት። የሚስቱን መቃብር ከቲንግ ጋር በመጎብኘት የሻከረውን ግንኙነታቸውን ለማደስ አሰበ። ኡምባይ በቦርሳው ውስጥ በከተተው ጂፒኤስ አማካኝነት የሚያወሩትን ሁሉ እየሰማ ይገኛል። ሚስትና ልጆቹን ያስገደለው ሃው መሆኑን ደምድሟል። ሃው ከልጁ ጋር ወደ አየር መንገዱ በሚሄድበት ሰዓት ጠብቆ ጥቃት ለመሰንዘር አቀደ። በተመሳሳይ ሰዓት ኮንግ የተያዘበት እጾች በእጅጉ ውድ በመሆናቸው ከዋናው አለቃው ሎንግ ጋር አያይዞታል። ኮንግ የችግሩ ሁሉ መንስኤ ኡምባይ መሆኑን በመናገር ራሱን ለማዳን እየሞከረ ነበር። ነገር ግን ሎንግ ሰበቡን አልተቀበለውም። በእንዝህላልነቱ ምክንያት ያንን ሁሉ ገንዘብ እንዳሳጣቸው በመናገር ወይ የተባለችውን አደገኛ ነፍሰ ገዳዩን ለቀቀበት። እሷም የኮንግ ሰራተኞችን በሰከንዶች አጠፋች። በዛው ቅጽበት ግን የዚህ ማፊያ ቡድን ዋና መሪ ደወለ። ክሌይ ይባላል። የሃው ኩባንያ ውስጥ የነበራቸው እጾች በተከላላ በፖሊስ በመያዙ ደሙ ፈልቷል። ሎንግ እንግዲህ የለሽ እንደሆነ ለረጅም ሰዓት ከወቀሰው በኋላ ሃው ቀውሱን በፍጥነት እንዲፈታ ባለው ሁሉ ጉልበት ጫና እንዲያሳድርበት አዘዘው። በሌላ በኩል ኡምባይ የተባለው ግለሰብ ተጨማሪ ቀውሶችን ከመፍጠሩ በፊት አሳደው እንዲይዙት ትዕዛዙን አስተላለፈ። በሚቀጥለው ቀን ሃው ከልጁ ጋር ፍቅራቸውን ለመመለስ ባቀደው እቅድ መሰረት ወደ ሚስቱ መቃብር ለመሄድ ተዘጋጅቷል። ቲንግ ደስተኛ ብትመስልም ለአባቷ ያላት ስሜት ግን አሁንም ውስብስብ ነበር። ጉዟቸው ከመጀመራቸው በፊት ቲንግ አንድ መረጃ ቀበለችው።
ከ3 ዓመት በፊት ፖሊስ ከተመሳሳይ ቦታ እጾችን በቁጥጥር ስር አውሎባቸው ነበር። በጊዜው ለአዛዦቹ ጠቀም ያለ ገንዘብ ተከፍሏቸው ጉዳዩ ተደፋፍኖ ቀርቷል። ሃው አሁንም በተመሳሳይ ሁኔታ ጉዳዩ እንዲፈታ አዘዛት። በሄደበት ጊዜ ስብሰባዎችን እሱን ወክላ እንድትሳተፍና ለወዳጆቻቸው ስጦታ እየላከች አጥብቃ እንድትይዛቸው ነግሯት መንገዱን ጀመሩ። ኡምባይ ከርቀት እያንዳንዱን እንቅስቃሴያቸውን እየተከታተለ ይገኛል። መንገዳቸውን ቀድሞ ስለሚያውቅ መሃል መንገድ ላይ ፈንጂ ቀብሮ በትዕግስት እስኪደርሱ እየጠበቀ ነበር። ነገር ግን ያልተጠበቀ ነገር ተፈጠረ። 2 መኪኖች መንገድ ዘጉባቸው። በስህተት አልነበረም። ሎንግ የተባለው የማፊያ ቡድን መሪ ሃውን ለመያዝ የጠነሰሰው ሴራ ነበር። ሁለቱንም ለማፈን አሉ የተባሉ ቅጥረኞችን አሰማርቷል። ከሃውና ልጁ በስተቀር ጠባቂዎቹን በሙሉ እንዲገሉም ተነግሯቸዋል። የቲንግ የግል ጋርድ ዛው ባለው ሁሉ እየተፋለመ ይገኛል። የሎንግ ቅጥረኞችም ከያቅጣጫው ከበው መፈናፈኛ ስላሳጡት የትም ማምለጥ አልቻሉ። ኡምባይ ቦታው ላይ ሲደርስ አካባቢው በሪሳ ተሞልቷል። ሃውን በአካባቢው አይታይም። የሎንግ ሰዎች ወዲያውኑ ተረባረቡ። ከነሱ ጋር እየተፋለመ ከርቀት ቲንግ ሲያባሯት ተመለከተ። ምን እንደሚያደርግ ግራ ገባው። አባቷ ሚስትና ልጆቹን ያስገደለ ስለሆነ የራሷ ጉዳይ ብሎ መተው ፈልጓል። ሆኖም ህሊናው ግን እቺን ሕፃን ስትጎዳ ማየት ስላልፈቀደለት በመጨረሻ ደረሰላት። ጋርዷ ዛው የቀሩትን እየተፋለመ ኡምባይ ቲንግን ይዟት ተሰወረ። ፊልሙ ክሌይ ወደ ተባለው መሪያቸው ይወስደናል። ስለ አደንዛዥ ዝውውር ከፍተኛ ተቃውሞ የሚያሳይ አንድ ፖለቲከኛ እስከነ ቤተሰቡ አፍኖ አስሯቸዋል። የሚጠላውን አደንዛዥ ፊት ለፊቱ እንዲመገብ አስገደደው። እምቢ ካለ ግን ቤተሰቡን ለመግደል ዛተ። ሰውየው ተከራከረ። ክሌይ ምንም ሳያመነታ ሚስቱን ፊት ለፊቱ ገደላት። የዚህን ጊዜ ሰውየው በለቅሶና በጩኸት ምህረት እንዲደረግለት መለማመጥ ጀመረ። ነገር ግን ምህረት የሚባል ነገር ያልፈጠረበት ክሌይ ከ2 ልጆቹ አንዱን እንዲመርጥ ጠየቀው። በጭራሽ መምረጥ ያልቻለው አባት ያንዳቸውን ሽጉጥ ቀምቶ ወደ ክሌይ ተኮሰ። ሆኖም ጥይት አልነበረውም። ወዲያውኑ ተኩሶ መጣ። አንደኛው ልጁም አልቀረለት። የቀረውን ሕፃን ደግሞ እጽ በሚያመርቱበት ፋብሪካቸው ውስጥ እንዲሰራ ላከው። ብዙም ሳይቆይ ሃውን ይዘውት ተገኙ። እንደደረሰ ክሌይ ወቀሳ ጀመረ። በከተማው የሚገኙ ዕፅ አዘዋዋሪዎች በሙሉ በሱ ስር እንዲታቀፉ ያደረገውን ጥሪ ለምን እንደተቃወመ ጠየቀው። እሱም ቢዝነሱ በራሱ መንገድ መስራት ስለሚፈልግ መሆኑን አሳወቀው። ክሌይ ይህን እንደሰማ አንተን ሳይሆን ልጅህን ገድዬ እያሰቃያለሁ ብሎ ዛተበት። በሌላ በኩል ኡምባይና ቲንግ በዚህ ቤት ውስጥ ተደብቀዋል። ቲንግ መልኩን የፖሊስ ማስታወቂያ ላይ ተዋለች። የራሱን ቤተሰብ ገሎ የጠፋ ብለው ስላወጡት አደገኛ ወንጀለኛ ነበር ይመስላት። ይህንን ሲሰማ በብሽቀት ሚስቱንና ልጁን የገደለው አባቷ ሃው መሆኑን ገለጸላት። አመነችው አላመነችው ደንታ አልነበረውም። ካላመነችው አሁኑን ጥለው መሄድ እንደምትችል አሳወቃት። በተመሳሳይ ሰዓት ዞንግ በጭንቀት ወደ ፔንግ በመደወል የሎንግ ሰዎች ቲንግን እስካላገኙ አርፎ እንደማይቀመጡ አሳወቃት። ኮኔክሽኖቿን ሁሉ ተጠቅማም በትምህርት ቤቱ የሚገኙትን ካሜራዎች እንድትከታተል ጠየቃት። ኮፍያ ያደረገው ወጣት ማንነት ማወቅ ፈልጓል። ፔንግ እንዴት ያለቀዋ መገኛ እንደዚህ በቀላሉ እንደታወቀ ግራ ገብቷታል። ብዙም ሳይቆይ ቲንግ ደወለችላት። ያለችበትንና ደህና መሆኗን ነገረች። ፒንግ የቅርብ ጠባቂዋን ዞንግን ጨምሮ ማንንም እንዳታምን ነግራት ተደብቃ እንድትቀመጥ መከረቻት። ከደቂቃዎች በኋላ የፖሊስ መኪና ባጠገቧ ሲያልፍ ተመለከታት። የሃው ልጅ እንደሆነች ወዲያውኑ ነበር ያወቀው። ለዚህም ወደ ቤቷ ሊወስዳት ወደ መኪናው እንድትገባ ጠየቃት። እሷም ተስማማች። ውስጥ ገብታ መንገድ ሳይጀምሩ ግን ሌላ ሞተረኛ ፖሊስ ወደ እነሱ ቀረበ። ወዲያው በመጀመሪያው ፖሊስ ተገደለ። ፖሊሱ ልትሸሽ ብትሞክር እንደሚገላት እየነገራት ኡምባይ ከየት መጣ ሳይባል አስመሳዩን ፖሊስ አንቆ አለቃው ማን እንደሆነና የት እንደሚገኝ እናዝዘው ጀመር። እሱም ወዲያው ስሙ ሎንግ እንደሚባልና እሷን ላመጣለት ሰው $1 ሚሊዮን እንደሚሸልም ቃል መግባቱን ነገረው። ቲንግ ግራ ገብቷታል። አባቷ አደንዛዥ ዝውውር ውስጥ መግባቱን ያወቀችው ከአፈናው በኋላ ነበር። ማንም ማመን እንዳለባት አሁን አታውቅም። የአባቷ ጸሐፊ ፔንግና ጋርዷ ዞንግ ብቻ የአባቷ መገኛ ሊያውቁ እንደሚችሉ ስላሰበች በእነሱ እርዳታ አባቷን አግኝታ የኡምባይን ቤተሰብ እሱ እንዳልገደለበት ልታረጋግጥለት ቃሏን ሰጠች። እናቷ የሞተችው በአደንዛዥ ምክንያት በመሆኑ ቤተሰቧ ከዚህ ጉዳይ እንዲርቅ ትፈልጋለች። በዚህ ጊዜ ዞንግ የፖሊስ መኪናው አጠገብ ደርሶ የፖሊሱን አስክሬን አስተዋለ። ወዲያው ፒንግ ደወለችለት። ያፈናት ግለሰብ ኡምባይ መሆኑን ነገረችው። ዞንግን በማንኛውም መንገድ ከደወለ ወይም ያለበትን ካወቀች መጀመሪያ ለሱ ደውላ እንድትነግረው አስጠነቀቃት። በጉዟቸው ወቅት ቲንግ ከ3 ዓመት በፊት አባቷ አደንዛዥ በማዘዋወር የተያዘውን ሰራተኛ እንዳሰናበተ ነገረችው። በቅርቡ ፖሊስ የያዘባቸው እጾች ከአሮጌዎቹ ጭነቶችና ቦታዎች ጋር ይመሳሰላል። ኩባንያውንም መዝገቦችን እንደያዘ ታምናለች።
በዚህ ጥቆማ ላይ ተመስርተው አንድ ላይ ሆንግ ወደ ተባለ ሰው በመሄድ አወጣጡት። ሰውየው ምጾቹን ሲሪ በተባለ ሰው ስር እንደሚያልፉ ተናገረ። ነገር ግን ይህ ሰው በጣም አደገኛና ፖሊስ እንኳን ደፍሮ እንደማይቀርቡ አስጠነቀቃቸው። በመንገዳቸው ላይ ቲንግ ሁሌም ከእጇ ስለማይወጣው ቦርሳ ጠየቃት። እሷም እናቷ በልደት ቀን የሰጠቻት ስጦታ እንደሆነና የእናቷ የመጨረሻ ማስታወሻ መሆኑን ገለጸችለት። በዚህ ጊዜ ለሞተችው ልጁ በልደቷ ቀን የሰጣት ስልክ ትዝ አለው። ወደ ተጠቆሙበት ቦታ ሲደርሱ እርምጃቸውን በጥንቃቄ አቀዱ። ቲንግ ብቻዋን መሄድ መርጣለች። የኡምባይ መገኘት አላስፈላጊ ትኩረት ስለሚስብ ሲሪ የተባለው ሰው ከእጃቸው ያመልጣል። ብቻዋን ከሆነች ግን የሃው ልጅ በመሆኗ ብቻዋን ደህንነቱ የተሻለ እንደሚሆን አስረዳችሁ። በዚህ ተስማምተው ኡምባይ ከውጭ ሆኖ እየተከታተላት ቲንግ ሲሪን ፈልጋ አገኘችው። ማንነቷን እንዳወቀ አባቷ ያለበትን ከነገራት $2 ሚሊዮን እንደምትሰጠው ቃል ገባችለት። ሲሪ ክሌ የተባለውን መሪ በጣም ስለሚፈራው በሐሳቡ አልተስማማም። ክሌ ለ3 ዓመታት አደንዛዥ እጾችን በአባቷ ካምፓኒ ውስጥ በድብቅ ሲያዘዋውር እንደቆየ ገለጸላት። በተመሳሳይ ሰዓት ዞንግና ላው የቲንግ አድራሻ ተነግሯቸው ቦታው ላይ ተገኝተዋል። እሷም የአባቷን ቢዝነስ በአደንዛዥ እጽ የተበከለ መሆኑን ማመን አቅቷታል። ቤቱን እየቃኘች በስተት ጥፋት አጠፋች። ሲሪ አበደ። ብዙ ብር እንዳከሰረችው በመንገር እጇን ሊቆርጠው ተዘጋጀ። በዛው ሰከንድ ግን ኡምባይ እንደተለመደው ደረሰላት። ሲሪን ከመሄዳቸው በፊት የክሌን መኖሪያ እንዲናገር አስገደደ። እሱም ክሌን ለማግኘት የሚችሉት ጆ በተባለ ግለሰብ በኩል ብቻ መሆኑን ነገራቸው። የሚፈልጉትን መረጃ እንዳገኙ ወዲያውኑ በሞተራቸው ላይ በመሆን ሊገሏቸው የሚያሯሩጧቸው ማፊያ ለማምለጥ ያቅማቸውን ሞከሩ። ነገር ግን ብዛት ስለነበራቸው ተከበቡ። በዚህ ሰዓት ወይ የተባለችው አደገኛ ነፍሰ ገዳይ ቦታው ላይ ተከስታ ማፊያዎቹን በጠቅላላ ጨፈጨፈች። ዓላማዋ ቲንግን ከኡምባይ መንጠቅ ነበር። ባደገኛው የስለት ችሎታዋ በተደጋጋሚ ቆርጠዋለች። ሆኖም በመጨረሻው ከሁለተኛ ፎቅ ላይ ወርውሮ ጣላት። ሩጫቸው ቀጥሏል። ብዙም ሳይርቁ ዞንግ ተከሰተ። ቲንግ ማንን ማመን እንዳለባት ግራ ገብቷታል። ኡምባይ በጊዜው ስለደረሰ ግን በመኪናቸው አመለጡ። በሌላ በኩል ቅጥር ነፍሰ ገዳያዊ ተርፋለች። ፊቷ ግን ተበላሽቶ ነበር። በዚህ በጣም ተበሳጭታ ኡምባይ እንደምትበቀል ዛተች። በዚያን ሌሊት ኡምባይ የተዋጋቸው ቦታዎች ላይ ቁስሉ እየባሰ በመሄዱ የእንስሳት ክሊኒክ ሄደው እርዳታ እንዲጠይቁ አስገደዳቸው። ዶክተሩ ህመሙን አስታገሰለት። ነገር ግን በመድኃኒት እጥረት ምክንያት ኢንፌክሽን ሊከሰት እንደሚችል አስጠነቀቀው። ወዲያውኑ ጆ ይገኝበታል ወደ ተባለው ሆቴል ነበር ያመሩት። አንድ ክፍል ተከራይተው ወደ ውስጥ እንደገቡ ሪሴፕሽኗ ጆ ለተባለው ሰው 2 የሚያጠራጥሩ ሰዎች ሆቴል ውስጥ አልጋ መያዛቸውን አሳወቀችው። እሱም ጋርዶቹን ሰብስቦ ወደ ያዙት ክፍል ሰብሮ ለመግባት ሞከሩ። ኡምባይ ተዘጋጅቶላቸው እንደነበር አላወቁም። ሁሉንም በቅጽበት ከረታ በኋላ ጆን ስለ ክሌ የሚያውቀውን በሙሉ እስከሚኖርበት ቦታ እንዲናገር አስጨነቀ። እሱም ምንም ሳያስቀር መገኘውን ጠቆሙ። መረጃው እንደሰጣቸው ለመሄድ ተዘጋጁ። ሆኖም ከመሄዳቸው በፊት በበቀል የተሞላችው ወይ ተከሰተች። ካለፈው ጸብ ብዙ ቆስላና ደክማ ቢሆንም እልሃ ግን ከቁጥጥሯ ውጪ ስለነበር ለመበቀል ጓግታለች። ኡምባይ ይሄኛውን ውጊያ ማሸነፍ አልቻለም። ደግነቱ ዞንግ በመድረሱ ቀን ነው። ወዲያው ቲንግን ይዞ ለመሄድ ሲል ግን እሷ እምቢ አለች። አባቷን ለመግደል ቢቆርጥም ኡምባይን ትታው የትም እንደማትሄድ ግልጽ አደረገች። በዚህ የተጨቃጨቁ ራሱን በሳተበት የሚስትና የልጁ ሞት ባይምሮ መመላለስ ጀመረ። በጊዜው በመኪናቸው እየሄዱ ያለ ነበር በማፊያው ቡድን ድንገት መኪናቸው የተገጨው። ከሚስቱ የሚፈልጉትን መረጃ የያዘ ፍላሽ ነበር። እሷም እንዲምሯቸው እየተለማመጠች ፍላሹን ልትሰጣቸው ወሰነች። ፍላሹን ልትሰጣቸው ስትቀርብ ግን እሷንና ልጇን ተኩሶ መታቸው። ወዲያውኑ ከቅዠቱ በመባነን ዞንግ ላይ ተወረወረ። ቲንግ መሃል ገብታ በትግል ወደ ራሱ እንዲመለስ በማድረጓ እንጂ አልቆለት ነበር። ዞንግ ዓላማው የቲንግን ደህንነት መጠበቅ መሆኑን ሲረዳ ስምምነት ላይ ደርሰው አባቷን ለማግኘት አቀዱ። ሆኖም ዞንግ የኡምባይ ሁኔታ አጠራጥሮታል። የውጊያ ስልቶቹና ጉልበቱ ከማንኛውም ነዋሪ ወይም ከተራ ሰው የማይጠበቅ ነው። ኡምባይ ይህንን ለማብራራት ፈቃደኛ አልሆነም።
ብቸኛ ትኩረቱ የቤተሰቡን ገዳይ መበቀል ነው። ሚስቱ የሃው ካምፓኒ ውስጥ ለ8 ዓመት እንደሰራች ነገራት። ከመሞቷ 8 ቀን በፊት ባህሪዋ መቀየር ጀመረ። የሆነ ሰው ልታገኝ ወደ አየር መንገዱ እየሄደች ነበር መኪናቸው የተገጨው። የእጽ አዘዋዋሪዎቹ ስራ የሚያሳይ ማስረጃ የያዘ ፍላሽ መሆኑን ያወቀው ቆይቶ ነው። ዜንግ በጭራሽ አላመነው። ቲንግ ባትለምነው ኖሮ ከአንድ ሰዓት በፊት ይገለው እንደነበር እየነገረው ፔንግ የተባለችው ጸሐፊው በሩን በርግዳ ገባች። ወዲያው ቲንግ ለደህንነቷ ስትል አብሯት እንድትሄድ ገፋፋች። እሷ ግን በጭራሽ አለች። መጀመሪያ አባቷን ማግኘት እንዳለባት ነገረች። የታሰረበትን ቦታ አሁን ስለደረሱበት ደግሞ የሱን ህይወት ሳታተርፍ የትም ንቅንቅ እንደማትል አሳወቀች። በተጨማሪም በማላቸው ሰላይ መኖሩ እንደነገረቻት ወዲያውኑ አብሯት የመጡት ጋርዶች ሽጉጣቸውን መዘዙ። አላማቸው ቲንግና ጸሐፊዋን ለክሌ አሳልፎ መስጠትና ዞንግን እዛው ማስወገድ ነበር። ሆኖም ሙምባይ እዛው ክፍል ውስጥ እንደነበር አላወቁም። በሌላ ትዕይንት በክሌ ዋና መስሪያ ቤት ሃው ካምፓኒውን ከእጽ አዘዋዋሪ ቡድን ጋር አብሮ እንደሚሰራ የሚያሳይ ውል እንዲፈራረም እያስገደደው ይገኛል። ክሌ ፍቃደኛ ካልሆነ ልጁን ፊት ለፊቱ እንደሚገላት ማለለት። ሃው ልጁን ፊት ለፊቱ ሲያያት ወዲያውኑ ጊዜ ሳያባክን ፈረመ። ክሌ በጣም ደስተኛ ነበር። ሎንግ ግን አስቆመው። ችግራቸው ኡምባይ የተባለው ግለሰብ እስከሚሞት ድረስ መቼም እንደማይቆም አሳወቀው። ኡምባይ ተራ ሰው እንዳልሆነ አጥብቆ አስጠነቀቀው። ክሌም ተሳለቀም። ኡምባይ ተራ ሰው እንደሆነና ያለ ምክንያት እየተንቦቆቦቀ እንደሆነ እየነገረው ሎንግ ድንገት ጠረጴዛው ላይ አስተኝቶ በጭዌው ቋጨው። ከዛም ለሚመጡት እንግዶች እንዲዘጋጁ ጋርዶቹን አዞ መጠበቅ ጀመረ። እንዳሰበውም ኡምባይና ዞንግ በሩን ሰብረው ወደ ውስጥ ገቡ። የጥይት ማዕት ዘነበባቸው። ዞንግ ከውጭ ያሉትን ጠባቂዎች በወኔ ሲዋጋ፣ ኡምባይ ወደ ሎንግ ቢሮ ዘው ብሎ ገባ። ቲንግና አባቷ ላይ ሽጉጥ ደግኖ በእርጋታ እየጠበቀው ነበር። ወዲያው ሽጉጥ ወርውሮለት አባቷን ከገደለው ቲንግን ነፃ እንደሚለቃት ቃሉን ሰጠ። እሱ ግን አልተስማማም። ኃያል ነኝ ብለህ ካሰብክ አንድ ለአንድ እንፋለም አለው። ከሽጉጥ ጀርባ መደበቁን እንዲያቆምም ነገረው። ሎንግ በብስጭት የዛን ቀን ቤተሰብህን ብቻ ሳይሆን ዘመድ አዝማዶችን በጠቅላላ ነበር መጨረስ የነበረብኝ ብሎ የሚስትና የልጁ ገዳይ እሱ መሆኑን አሳወቀ። ኡምባይ ትልቁ ጥያቄው እንደተመለሰለት በክፍል ውስጥ ያሉትን ጋርዶች በሰከንዶች ውስጥ ደመሰሰ። ከሎንግ ጋር እልህ አስጨራሽ ፍልሚያ ያደረጉ። በመጨረሻ ግን ሎንግ የበላይነቱን አግኝቶ ክፉኛ ጎዳው። ሊገለው ሲል ዞንግ ደርሶ ተኮሰው። ሞቷል ብሎ አምነው ነበር። ሆኖም ባልታሰበ ሰዓት ነፍስ ዘርቶ ቲንግን አፈናት። በዚህ ሰዓት ከኡምባይ ጋር በነበሩበት ጊዜ ያሰለጠናት ትዝ አላት። ወዲያውኑ እጁን በመንከስ መጥፎ ቦታ ላይ መተው ዞር ስትል ኡምባይን በመጨረሻው ምታሰናበት። ሁሉም ነገር ካለቀ በኋላ ሃው የቤተሰቡ ሞት ላይ እጁ እንደሌለ ማለት የእዝ ዝውውሩም ውስጥ በልጁ ስለመጡበት እንጂ በጭራሽ ራሱን ማስገባት እንደማይፈልግ አስረዳ። በፊልሙ መጨረሻ የማፊያው ቡድን ሎንግን ጨምሮ በሙሉ በቁጥጥር ስር ሲውሉና ቲንጉን ባይናቅፋ ስትሰናበተው ፊልሙ ይጠናቀቃል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።